የአጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር ለወራት ያሰለጠናቸውን አዲስ ምልምል የፋኖ ኮማንዶ ሰልጣኞችን በደማቅ ሁኔታ አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የአጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር ለወራት ኃይል ሲሰጥ የቆየውን ጠንካራ የንድፍ ሐሳብና የተግባር ስልጠና ሲከታተሉ የቆዩ አዲስ ምልምል የኮማንዶ ሰልጣኞችን ሐምሌ 16 ቀን 2018 ዓመተ ምህረት በደማቅ ሁኔታ አስመርቋል። በዚሁ ምረቃ ስነ ስርዓት ላይ የእዝና የኮር ከፍተኛ አመራሮች፣ ጥሪ የተደረገላቸው የክብር እንግዶች እንዲሁም የአካባቢው የቀበሌና የክላስተር አመራሮች ተገኝተዋል። የዕለቱ መርሃ ግብር የተጀመረው በተመራቂ ሰራዊት አባላት የክብር ሰላምታና ወታደራዊ ሰልፍ ማሳያ ነው። ተመራቂዎቹ በስልጠና ወቅት ያገኟቸውን የአካል ብቃት፣ የትዕዛዝ አቀባበል፣ የአሰራር ዲሲፕሊን እንዲሁም ልዩ ልዩ የታክቲክና ክህሎቶችን የሚያሳይ ትርኢቶችን ለታዳሚው አቅርበዋል። በዕለቱ የእዙ ከፍተኛ አመራር አርበኛ ዳዊት ቀጠላ ባደረጉት ንግግር የምረቃ ፕሮግራሙ የጽናት የዲሲፕሊንና የመስዋዕትነት ውጤት መሆኑን ገልጸው ተመራቂዎች በስልጠና ወቅት ያሳዩት ወታደራዊ ክህሎት የተጣለባቸውን ታሪካዊ አደራ ለመሸከም ዝግጁ መሆናቸውን ያረጋገጡበት ነው ብለዋል። አክለውም ሰራዊቱ ህዝቡን እንደ አይኑ ብሌን እንዲጠብቅና የተሰዉ ጀግኖችን አደራ እንደሚያስቀጥል ጥሪ አቅርበዋል። በሰራዊት ምርቃት መርሃ ግብሩ ላይ የተገኙት የሸዋ ጠቅላይ ግዛት አሳምነው እዝ ስልጠና መምሪያ ኃላፊ አርበኛ መቶ አለቃ እሸቱ ኃይለ ሚካኤል በበኩላቸው ዲሲፕሊን፣ ታማኝነትና ለህዝብና ለዓላማ ጽናት መቆም የሰራዊታችን ዋና መሰረት ናቸው ሲሉ የተናገሩ ሲሆን የኮር ዋና መሪ አርበኛ ኢዮብ ለማ በበኩላቸው የሰራዊቱ ጥንካሬ በህዝብ ደጋፊነትና በህብረት ላይ የተመሰረተ መሆኑን በማስገንዘብ ተመራቂዎቹ እስከ መጨረሻው የድል ግብ ድረስ ትግሉን አጠናክረው እንዲቀጥሉ ለተመራቂ ሰራዊት መልእክት አስተላልፈዋል። በስልጠና ወቅት በዲሲፕሊን፣ በስልጠና ውጤት፣ በአካል ብቃትና በትዕዛዝ አፈጻጸም ከፍተኛ ውጤት ላስመዘገቡ ተመራቂ ሰልጣኞችና አሰልጣኞች ታላቅ የምስጋናና የክብር እውቅና ተሰጥቷቸዋል። ከተመራቂዎች መካከል አስተያየታቸውን የሰጡ አባላት በስልጠናው ወቅት ያገኙት ልምድ ለቀጣይ ስራቸው ትልቅ አቅም እንደሚሆናቸው በመግለጽ የተጣለባቸውን ህዝባዊና ድርጅታዊ ኃላፊነት በብቃት ለመወጣት ዝግጁ መሆናቸውን አረጋግጠው የምረቃ ስነ ስርዓቱ በተመራቂዎች የቃለ መሃላ ስነ ስርዓት ከተካሄደ በኋላ በደማቅ ሁኔታ ተጠናቋል ሲል የአጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር የህዝብ ግንኙነት መምሪያ መረጃውን አድርሶናል። ወደ ሌላ መረጃ እንሸጋገራለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ የጀብደኛው ምኒልክ እዝ አሃዶች በጋራ በመሆን በአገዛዙ ሰራዊት ላይ የበላይነትን በመውሰድ ድልን ተጎናጽፈዋል። የጀብደኛው ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ አሳምነው ኮር 81ኛ ክፍለ ጦር ጥምረት በመፍጠር በጠላት ላይ በወሰዱት የማጥቃት እርምጃ የአገዛዙን ሰራዊት በርካታ ሞትና ቁስለኛ ያደረጉት ሲሆን ከሞት የተረፉትን ቁስለኛ ሰራዊታቸውን ወደ ጋሽናና ገረገራ በመኪና ጭነው እግር አውጪኝ ብሎ በማለት ፈርጥጠዋል። በዚያ ወደ ውጊያ ፍጹም የፋኖዎች የኃይል የበላይነት የተረጋገጠበት ሲሆን የአገዛዙ ሰራዊት ቅስም የተሰበረበት ትዕይንት ሆኗል። የአማራን ህዝብ እንደ ህዝብ ከምድረ ገጽ ለማጥፋት የገባው የአገዛዙ ሰራዊት የአማራ የቁርጥ ቀን ልጆች ክንድ እያከሸፉት የሚገኙት ግስላዎች የዘውትር የማንነት ኃላፊነታቸውን ተወጥተዋል። በጠላት ሰራዊት ላይ የጥምር በትራቸውን በማሳረፍ የሚታወቁት 22ኛ ክፍለ ጦር 81ኛ ክፍለ ጦር በቀጠናቸው የአንበሳውን ድርሻ ተጎናጽፈዋል ሲል የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ መረጃውን አድርሶናል። ለዛሬ ያዝናቸው መረጃዎች ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ አይረሳ። መልካም ጊዜ፣ መልካም ቆይታ።